ቤት ያለው እሳት ማለት እሱ የተኛበት መታ ያፈነች ነው። እንደሌላ ሰው ሆና ገብታ እቺ እንግዲህ ተንኮሏ እየቀጠለ ነው የሚሄደው። ዶክተሯ ምንድነው ምን እያደረግሽ ነው ብላ ስታየው ሹ ብላ ዶክተሯን አንቃ ይዛ አይኑን ፈጣ። ከዛ በኋላ እሷ ዶክተሯን እሺ ካለችው በኋላ ወታለች። ያው ዶክተሯን ብሩክን እያየች ነው። እዚህ ጋር እንግዲህ ወዲያውም ወንድምየውም ገባ። ወንድምየው ከገባ በኋላ ያው ወደ ውጪ ወጣ። እንግዲህ ዶክተሮቹ እየተረባቡ ነው። እንግዲህ ማለት እንደለመደው ወጣለች። እንደምታዩ ማለት ያው እያመለጠች ነው። ከሐኪም ቤት ወዲያው ወጣለች፣ እየሮጠች ነው። ወንድምየው ደግሞ እየተከታተላት ነው። የብሩክ ወንድም ማለት ነው፣ እየተከታተላት ነው። ያው ያገኛታል ብዬ አስባለሁ። እዚህ ጋር እንግዲህ ዳጣና ሌላ በነገራችን ላይ ብዙም ስማቸውን አላቅም። ምን ጨምረሽ ነው እንደዚህ ወጡ የሚጣፍጠው? ስልዳጣ ነው የሚጨምረው። ሲዳጥሺ ያው ስማ ስለሆነ እዚህ ጋር ያው ማለት መኪና ውስጥ አንቺ ግን ምን እያደረግሽበት ነው ወጡ እንደዚህ የሚጣፍጠው? ዳጣ እየጨመርኩበት የምድድ ነገር ሊዳጥሽ። እሺ ምን ነው ባደረግልኝ? ዳጣ ደግሞ ምን ነው በጣም ቆለሽ ውቀጭኛልሽ። እችኛ ደግሞ እሳይ ምን ትመስላለች? ወገኛ ወቅት ነገር ይውቀጥሽ። እሺ አይ ዳጣ ደግሞ ላንቺ ስላማረብሽ ላንቺ ይሁንልሽ። እችኛ ደግሞ ምኑ ስትል ዳጣ ደግሞ ወቅጣው አራከነ ውረጂ። እኔ መቼ ነው ራስሽ ላይ ወጣው? እኔ እዚህ አይደለሁ እንደ ዳጣ ደግሞ እስኪ ንገሩኝ፣ ልጁ ናፈቀ አውቆታል እንተ ወደደ። አንቺ ግን ይቃና ብለሽ ማድናት በይ እንደም የማይናገር ከጠገብሹ ታዩ ሀምጩ እያለች ነበረችኛ። ደግሞ አሁንም እንግዲህ ዳጣ እየቀለደች እስኪ ንገሩኝ፣ ልጁ ናፈቀኝ። አሁን እንግዲህ ከኋላው ወንድምየው የብሩክ ወንድም ሲሮጥ ማኪናው ያው ታውቃላችሁ የማኪና ነገር አይደርስም ብሎ መፈጠርሽ እስከሚጥይ ድረስ ነው አሳይሻለው፣ አምኜሽ ነበረ ማለት እያለ እየተመለሰ ነበረ። ወይኔ ሰራችልኝ እያለ ነበረ። አሁንም እንግዲህ መሮጡን እየቀጠለ ነው። ወይኔ እያለ እንደምታዩ ለብሩክ ብሎ ሁላችሁም ዶክተሮቹ እየተረባቡ ነው። ያው ግራ ገብቷታል። ልትወጣለች ትገባለች። እዚህ ጋር እንግዲህ ማለት ቀጥ ብላ የብሩክ ጓደኛ ያለችበት ቦታ ሄዳ በሩን አንኳኩታ እሷ ደግሞ ከከፈተችው በኋላ አንቺ ምን ቀረሽ ለምንድነው የመጣሽው ስትል ማለት ደግሞ አንቺ የከካም ጊዜ ይወስዳል እንጂ ብሩክ በፍጹም ያንቺ መሆን አይችልም። ትሰብኛለሽ? እሱ እንደሆነ አንቺን በጣም ነው የሚጸይፍሽ፣ በጣም ይቀናሻል ስትል ማለት ደግሞ አንቺ ምንድን ነው አልሽው? ልክስክስና ልኩ ማታቂ አንቺ ነሽ እሺ ብላ እዚህ ጋር እንግዲህ እርስ በርሳቸው ተያያዙ። ያው እየተደበደቡ ነው፣ እየተቀለዱ እንግዲህ ባልን ቀምተሽ ትዳሬን ፈርሰሽ እያለች ማለት እንግዲህ በሷል። በነገራችን ላይ ያስታወሰች ነበረ በመጀመሪያ የተደረገ ነገር እና የድሮ ነገር ያስታወሰች የነበረው ይሄኛው። ያው አሁን መታ ብሩክን አንቃ ስለሄደችው የመጀመሪያ እያሰበች ነው እንግዲህ እዚህ ጋር ለካ ሜላት የመጣች እነ እሷ አድርጊ ስል የምትመክረው ወይስ እንደዚህ አድርጊ የሚል ሰው አለና መጣ ቆንጣ ስጋቸውን ዘልዝዬ እንደ ቆንጣ ካላረኩ ስሚ አንቺ ይሄን የመድመል ወንድም ስራ ለምን አልጨረስም ብሎ ስጠይቃት ቡርኬ ነው ስብላ ስትል ቡርኬ የልብሽ ቅስት እየተተከለው ገና አልተነቀለም ማለት ነው። ያው ለምዶብኝ እኮ ነው። በልብ ውስጥ ያለው ነቅዬ ጭንቅላቱ በመርዝ ከፈዘርኩኝ በጣም ቆየው። የሆነ ነገር ዝም ብሎ አይጀመርም። የተጀመረው ነገር ወዲያው ቶሎ መቆጨት አለበት። የጀመራችሁን ነገር ቶሎ ካልጨረሳችሁ ከተዘረከረከ ለእናንተም አደጋ ነው። እናንተም ጨርሽና ጉዳዩም ጨርሰው ተግባባም ብሎ ስጠይቃት አዎ መድበል ደግሞ እዚህ ጋር ቁጭ ብሎ እያሰበ መድበል ቁጭ ያለበት ሰዓት ኤደን መታ
ቆማ ነበረች። ኤደን ልክ ካየም በኋላ ምንድነው ችግር አለብሽ እንዴ ብሎ ሲጠይቅ ትክክል አይደለሁም በጣም ይቅርታ እያለች ነበረ ኤደን። ኤደን እንደዛ ስትል እሱ ደግሞ የምን ይቅርታ ነው ምንድነው ነገሩ? አፍ አውጥተህ አስቸገርሽኝ ለማለት ድርጅት ግን ይታወቃል። መድበል ደግሞ ምንድነው የምታወሪ? ምን ሆነሻል? የተረበሸ ስሜት ውስጥ ሆነ የጠጣክ ነበር። መድበል ደግሞ ኤዱ በጣም ተሳስተሻል። እኔ እኮ የጠጣው ያለው የብሩኬ ነገር ያሳስቦኝ። ያቺ ማለት ሐኪም ቤት ድረስ መታ ብሩኬን ልገል እንዳሰበችው ሰምተሻል? እሷ ደግሞ ምን ኤደን ጭራሽ ሆስፒታል ገብታ እኔ እኮ አላመነም። ማድበል ደግሞ አዎ ኤዱ ለዚህ ጉዳይ መጨረሻው ለማየት ፈልጌ ነው። ለዛ ነው እየጠጣሁ ያለው ለአንድና ለመጨረሻ ከህይወቴ እንዴት እንደሚነቅላት እያሰብኩኝ ነው። ኤደን ደግሞ ወይ ጉድ! ኧረ ይቺ ጭራቅ የሆነች ሴትዮዋ ምን ብናደርግ ነው ምሻል? እኔ እሱም እያሰብኩኝ ነው። ምን ማድረግ እንዳለብን እያሰብኩኝ ነው። ከአንዱ ብርቱ በሁለት መድኃኒት የሚባል ነገር አልሰማህም? እሱ ደግሞ ይሻላል ያለ ማድበል ደግሞ ኤዱ ለጊዜው ለብቻ የማሆን ስላለብኝ ትወጪያለሽ ከክላሴ እንደዛ ይሻላል ስል አሁን እንደዛ ነው የሚሻለው። ዛሬ መድበልም በትንሽ ነው አመለጥኩኝ። ስለዚህ እሱ ሳይቀድም እኔ መቅደም አለብኝ እና ምን ማድረግ አስበሽ ነው? እሷ ደግሞ አላቅም ምን ማድረግ እንዳለብኝ በጣም ግራ ገብቶኛል። ቆይ ለምን ቤተሰቡን አትታዊም ስል አንተ ግን የመድበል አቆርቋሪ ሆንክ። ተቆርቋሪ ሆነ ሳይሆን የተጨናቀሽው ነገር መፍትሄ ስለመሰል ደግሜ ደጋግሜ ነግሬሃለሁ። በኋላ ቤተሰቦችን ቢተው ኑሮ እሱን ምተው አይመስለኝም። መድበልም ለማግኘት ሽከኛ ሁኜ ለማግኘት አለብኝ ብዬ በግልጽ አሳይቼሻለሁ። ወንድሙ ላይ እያደረግኩ ነገር ፊቱን አይቼሃለሁ። እንደዛ በጥላቻ አይቶ አያውቅም። ያ አስተያየት መልክላቸው አያት ዝናህና ካሌብ ነው። ለማንኛውም እዛ ቤት ያለው ሰው ደስተኛ ሲሆን ያመኛል ስል ስሜት የሚወስን ነገር የባሰ አደጋ ውስጥ ነው የሚከት። አዎ ልክ ነህ፣ ማረጋጋት አለብኝ። እንግዲህ ዳጣ እያለበሰች ብሩክ ያለው ሰዓት መድበል ገባና እንዴት ነው ብሩክ ሲል ደህና ነው። ቅድስት ሄደች እንደ ስል ቅድስትዬ ብላ ሲቀልድ አንቺ ልጅ ግን ስነ ስርዓት ይኑርሽ ሲል ምንድነው አንተ ግን ቤቱን እኮ አሸተት እኮ አንተ ግን መጠጣት ጀመርክ እንደ በጠራራ ፀሐይ። ኧረ እኔ እኮ አልጠጣሁም ስል ኧረ እባክህ እኛ እኮ እንኳን ትንሽ አናውቅም። ገልብጠ መተህ ኧረ ስርዓት ይኖርሽ እንጂ ዳጣ ሆስፒታል እኮ ነሽ ያለሽው። የታለች ቅድስት ብሎ ደጋግሞ ሲጠይቅ በስንት መከራ ሂጂ ልብስሽን ቀይሪ ቤትሽን ሻወር ግቢ ብያት ወደ ቤት ይላኳት ስል ጥሩ አድርገሻል። ምን አዲስ ነገር አለ ብሎ ዳጣን ሲጠይቅ ዳጣን ደግሞ አዲስ ነገር እንግዲህ ፖሊሶቹ መጥቶ ቼክ አድርጎ ሄዱ። ከትትል ጀምሮ ብሎ ነው። ምንም እንደዛ ማስተዋወቅ ፈልጌ ነበረ ስል የማሊት ነገር ያውቀ ጥሩ ነው። ፖሊሶቹ ራሱን ለምን እስካሁን አላሳወቃችሁም ብለው በጥርጥር እንዳይወጥ ነግራኛለች። እና እሷ ምን አልኩታለች? እሷማ እሱ ኮማ ውስጥ ገብቶ ስለነበር እሱ ላይ ትኩረት እናድርግ ብለን ነው ተደናቀን ነው እንዳለቻቸው ምን ነገረች። አይ ጥሩ መልስ ነው የመለሰችለት። በቃ እኔ አንድ ጉዳይ አለኝ እዛ ደርሼ ልምጣሽ ብልሽ ዳጣይት እንዳትንቀሳቀሽ የትም ምንም ችግር ቢፈጠር ደውይልኝ። ከኛ ውጭ እዚህ ማንም ሰው እንዳይገባ እኛ ሌላ ማንም ሰው እንዳይገባ አደራ እሺ። እንግዲህ ማድበል ሲወጣ ጊዜ ማድበል ብላ ጠርታ ምላሷን ስታወጣ ስራት የለሽም። ዳጣ ደግሞ ምንድነው ወንዶቹ ግን ጭንቀት ላይ ሲሆኑ ሂዶ ማጠጣት። ቅድስት ተመልሳ ወደ ሐኪም ቤት ስትመጣ እንደዛ ለብሳ ስለመጣች ለምንድነው ቅድስትዬ ልብስ አልቀየርሽም ስላ እኔ እንደዛው እንደመጣሁ ወደዚህ ለማምጣት ፈልጌው በቃ ስል ዳጣ ደግሞ ወይ ጉድ። ምሳሌ ደግሞ መታ ነበረችና ወደ ቤት ሂዱ ለእናንተ የሚመሽባችኋል ስል ትንሽ ጊዜ እኔ
እንሂድ ሳይመሽብን ሲል ምሳሌ ደግሞ 2 ደቂቃ ብቻ ስል ዳጣማ እናት ቅድስት ደግሞ ነገ ልትመጫለሽ አይደል እንደ ሂጂ ደግሞ ሲመሽ ለእናንተ ሊጨነቅ እንደ በሩ ከተከፈተ በኋላ ምሳሌ ደግሞ 2 ደቂቃ ብቻ አባይን ሲሜ ልምጣ ሲሉ ሁላቸውም እንግዲህ ከፍቷቸው የቆሙ እንግዲህ የዛሬ ድራማ በዛውም ሄዳ ልጅቷም ሰላም ያለችበት ሰዓት ጭዋለች። በዚህ ነው እያለቀ። ቀጣይ እንግዲህ በሰላም በፍቅር ይምጣልን።